ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን አላችሁ? እንደምታወቀው ባለፈው ቪዲዮአችን ላይ ፋላሲ ኦፍ ሪሌቫንሲ ከአንድ እስከ ሶስት ያሉ ፋላሲዎችን አይተናል። አፒል ቱ ፎርስ፣ አፒል ቱ ፒቲ እና አፒል ቱ ፒፕል የሚሉትን አይተን ነበር። ዛሬ ደግሞ ከፋላሲ ኦፍ ሪሌቫንሲ ስር የተዘረዘሩ የቀሩ ቪዲዮአችንን በፓርት ቱ የምናይ ይሆናል ማለት ነው። ስለዚህ ለአልፋ አካዳሚ አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘትና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። ወደ ቪዲዮአችን በቀጥታ የምንሄድ ይሆናል። እስከ ቪዲዮ ፍጻሜ ድረስ ትኩረታችሁን ይሻለሁ። Okay, the fourth part of fallacy of relevancy is called argumentum against the person or argumentum ad hominem በመባል ይታወቃል። ይሄ ፋላሲ ምንድን ነው? አንድ ሀሳብ አቅራቢ አለ፣ ሁለተኛው ደግሞ ሀሳቡን የሚሰማው ሁለተኛ ሰው አለ። በዚህ ጊዜ ምንድን ነው ሀሳብ የሚያቀርበው ሰውዬ ያቀረበውን ሀሳብ ሁለተኛው ሀሳብ የሰማው ሰውዬ ምን ያደርገዋል? የሰውየውን ሀሳብ ራሱ እንደ ሀሳብነት ከመተቸቱ ይልቅ የሰውየውን ስብዕና የሰውየውን ፐርሶናሊቲ በመንካትና በማንቋሸሽ የሀሳብ አቅራቢውን ወይም የአርጁዌር ዋንን ሀሳብ ውድቅ ሲያደርግ በዛ ጊዜ የሚፈጠር አይነት ፋላሲ ኦፍ ፐርሰን ወይም አርጊመንተም አገንስት ፐርሰን በመባል ይታወቃል ማለት ነው። እዚህ ጋር ዲስ ፋላሲ ኦልዌይስ ኮንተንት አርጁዌር the second arguer attack the first arguer himself or herself not his or her idea ከሰውየው አይዲያ ይልቅ ሰውየው ራሱን ስብዕናውን በመንካት ሀሳቡን ውድቅ በሚያደርግበት ጊዜ የሚፈጠር አይነት ፋላሲ ነው ማለት ነው። ይሄ ፋላሲ በውስጡ ሶስት ክላሶች አሉት። አንደኛው አቢዩሲቭ፣ ሁለተኛው ሰርከምስቴንሻል ኤንድ ሶስተኛው ዩቱ ኦር ቱ ኪው በመባል ይታወቃል ማለት ነው። አንደኛው አዶሚኒየም አቢዩሲቭ ነው። አዶሚኒየም አቢዩሲቭ ማለት it is a type of a fallacy which is categorized under argumentum against the person fallacy which is characterized by the second person respond to the first person argument by verbally abusing the first person። ሀሳብ የሚያቀርበውን ሰውዬ ወይም የመጀመሪያውን ሰውዬ ሁለት ሰው አለ ብያለሁ መጀመሪያ። አንደኛው ሀሳብ አቅራቢ ነው፣ ሁለተኛው ደግሞ ሀሳቡን የሚሰማው ሰውዬ ነው። ሁለተኛው ሰውዬ ምን ያደርጋል? የመጀመሪያውን ሰውዬ ሀሳቡን ከመተቸት ይልቅ ዳይሬክትሊ ቨርባሊ የሰውየውን ፐርሶናሊቲ አቢዩዝ በማድረግ የሰውየውን ሀሳብ ውድቅ ለማድረግ ሲጥር በዛ ጊዜ የሚፈጠር አይነት ፋላሲ አድ ሆምነም አቢዩሲቭ ይባላል ማለት ነው። አቢዩሲቭ ወይም አቢዩሲቭ የሆነ ቨርባል የሆነ አቢዩዚንግን በፈርስት ፐርሰን ላይ ሲያሳድር የሚፈጠር አይነት ፋላሲ ነው። ኤግዛምፕሉን ስናይ ግልጽ ይሆንላችኋል። ኤግዛምፕል how a stingy person can tell us about the charity. Hence, let's stop discussing about this issue raised by ታምራት። እዚህ ጋር ምንድነው ታምራት የሚባለው ሰውዬ አለ። ታምራት የተባለው ሰውዬ ምንድነው ያወራው? ስለ ቻሪቲ ወይም ስለ በጎነት፣ በጎ አድራጎት ያወራል። ከዛ ሁለተኛው ሰውዬ ምን ይላል? ታምራት በተፈጥሮ ስቲንጂ ነው። ስቲንጂ ማለት ምንድነው? ቋጣሪ ማለት ነው። ቋጣሪ የሆነ ሰው ነው፣ እንዴት ነው ስለ ቻሪቲ የሚያወራው ብሎ ዳይሬክትሊ ታምራትን አቢዩስ ያደርግ እናያለን ማለት ነው። ምን እያደረገው ነው? የታምራትን ፐርሶናሊቲ ቋጣሪ መሆኑን እያነሳ ሀሳቡን ምን ያደርገዋል ማለት ነው? ስተቸው እናገኘዋለን ማለት ነው። ሀሳቡን ሳይሆን ዳይሬክትሊ የሰውየውን ፐርሶናሊቲ ነው እዚህ ጋር እየነካ ያለው። በዚህ ጊዜ የሚፈጠር አይነት ፋላሲ አቢዩሲቭ የሚባል አድ ሆምነም አቢዩሲቭ በመባል የሚታወቅ ነው ማለት ነው። ሁለተኛውን ኤግዛምፕል ለራሳችሁ ማየት እና ምን እንደሆነ መረዳት ትችላላችሁ። ኦኬ ነምበር 2 is ad hominem circumstantial ነው። ይሄ ደግሞ is the respondent attempt to discredit the opponent's argument by mentioning to certain circumstances that affect the opponent። ይሄ ምንድነው? ዳይሬክትሊ የሰውየውን ፐርሶናሊቲ ሳይሆን ከሰውየው ፐርሶናሊቲ ጋር የሚያያዙ ነገሮችን እየጠቀሰ ወይም ሰርከምስቴንሻል ማለት ከሰውየው ሰርከምስታንስ ጋር የሚያያዙ ነገሮችን በመጥቀስ የሰውየውን ሀሳብ ውድቅ ለማድረግ በምጥርበት ጊዜ የሚፈጠር አይነት ፋላሲ አድ ሆምነም ሰርከምስቴንሻል በመባል ይታወቃል። ኤግዛምፕል ዶክተር ቴዎድሮስ advocate a policy of increasing financial spending for higher education, but what is not innocent advocacy for the reason that he is a college professor and would benefit financially from such a policy.
ዶክተር ቴዎድሮስ የተባለ ሰውዬ አለ። ይሄ ቴዎድሮስ ሃየር ኤጁኬሽን ሌቨሎች ወይም ዩኒቨርሲቲ ላይ ፋይናንሻል ስፔንዲንጎችን ወይም ኢኮኖሚውን ማሳደግ አለብን የሚል ሀሳብ ያነሳል ማለት ነው። በፋይናንስ የበለጸገ ወይም ያደገ ሃየር ዩኒቨርሲቲ እንዲሆን ለማድረግ ሀሳብ ያነሳል። ሁለተኛው ሰውዬ ምን ይላል? ምን አይነት ታማኝ ያልሆነ ሀሳብ ነው የሚያቀርበው? ምክንያቱም ፕሮፌሰር ቴዎድሮስ ምንድን ነው በዛ ግቢ ውስጥ ኮሌጅ ኦፍ ፕሮፌሰር በዛ ኮሌጅ ፕሮፌሰር ስለሆነ ኮሌጁ ይህን ፋይናንሻል ስፔንዲንግን ኢንክሪዝ የሚያደርግ ከሆነ ከዛ በነፊት ስለሚያገኝ ነው ይሄን ሀሳብ ያነሳው። ስለዚህ ለራሱ ጥቅም ነው እንጂ እውነት ለግቢው ፋይናንሻል ስፔንዲንግ ኢሹ አይደለም ይህን ሀሳብ ያነሳው ብሎ ሀሳቡን ውድቅ ሲያደርግ አድ ሆምነም ሰርከምስቴንሻል ይባላል ማለት ነው። እዚህ ጋር ሰርከምስታንሱ ምንድን ነው? ኮሌጅ ፕሮፌሰር መሆኑ ነው ማለት ነው። ሰውየው ያወራው ስለ ኮሌጅ ወይም ስለ ሃየር ኤጁኬሽን ፋይናንስ ኢንክሪዝ ማድረግ ነው። ከዛ ያ ሰውዬ ደግሞ ሲሙልታኔስሊ የኮሌጁ ፕሮፌሰር ነው ማለት ነው። ስለዚህ ሰርከምስቴንሱ ምንድን ነው? የኮሌጁ ፕሮፌሰር መሆኑ ነው። ከሰውየው ጋር የሚያያዘው ነገር ምንድን ነው? ከኮሌጁ ጋር ተያያዥ የሆነ ነገር ነው። ስለዚህ ኮሌጁ ላይ ፕሮፌሰር መሆኑ በማንሳት ሀሳቡን ውድቅ ለማድረግ በሚጥርበት ጊዜ የሚፈጠር አይነት ፋላሲ አድ ሆምነም ሰርከምስቴንሻል ይባላል ማለት ነው። ነምበር 3 ዩቱ ፋላሲ። ዩቱ ፋላሲ ደግሞ ኢዝ ዘ ታይፕ ኦፍ ፋላሲ ምንድነው? ባጭሩ ምንድነው? አንድ ሰው የሆነ ሰው ነገር ያደርጋል። እያደረገ ያንን የሚያደርገውን ነገር ሌላ ሰው ሲያደርግ ደግሞ ይሄ መጥፎ ነው አታደርግ ብሎ መምከር ማለት ነው። በቀላል ኤግዛምፕል ምንድነው? ለምሳሌ አንድ የመጀመሪያው ሰውዬ ሌባ ነው፣ ታዋቂ ሌባ ነው። ከዛ ሌላ ሰው ይሰርቅና ያያል ሌባ ሆኖ ማለት ነው። ከዛ አንተ ሌብነት እኮ ወንጀል ነው አትስረቅ ምናምን ብሎ ያን ሰው ሲመክር የሚፈጠር አይነት ፋላሲ ማለት እሱ ሌባ ሆኖ ሌላኛው ሰውዬ ሌባ አትሁን ብሎ መምከር ማለት ነው። የድርጊቱ ባለቤት ሆነን ሌላ ሰው ግን ይህን ድርጊት እንዳያደርግ ስንመክር የሚፈጠር አይነት ፋላሲ ማለት ነው። ኤግዛምፕል ቺልድ ቱ ፓረንት your argument that I should stop stealing candy from the corner store is no good. You told me yourself just a week ago that you too stole candy when you were a kid. ችልድረን እና ፓረንት ነው እዚህ ጋር የሚያወሩት። አንድ ህፃን አለ፣ የሆነች ስቶር አለች፣ ኮርነር ስቶር። እዛ ላይ ይሰርቃል፣ እየገባ ካንዲ ይሰርቃል። ከዛ በኋላ ፋሚሊዎቹ አትስረቅ ብሎ ይመክሩታል እና መልስ ምን ስል ይሰጣል? እናንተም በእኔ እድሜ እያላችሁ ስትሰርቁ ነበር ብሎ ስመልስላቸው ማለት ነው። ሁለተኛው ደግሞ you should not eat fast food. I hear it's really bad for you and could lead to health complication ይላል። ሰላም የምትባለው ሴትዮ ሲጀመር ፋስት ፉድ ትበላለች። እሷ ራሷ እየበላች ሌላ ሰው እንዳይበላ ብላ ስትመክር የሚፈጠር አይነት ፋላሲ ዩቱ ኦር ቱ ኪው ፋላሲ ይባላል ማለት ነው። ሌላኛው ምሳሌ ምንድን ነው? ዶክተር ቱ ፔሸንት I see abnormality in breathing and heartbeat. You should stop smoking cigarette ይላል። ፔሸንቱ ምን ይላል? What do you mean doctor? I have seen you by my naked eye that the other day that you too were smoking. So your advice is not correct ይላል። ዶክተሩ አጫሽ ነው። ከዛ ለፔሸንቱ ምን ይላል? የአተነፋፈስ ሁኔታን እና የልብ ምትን አይቻለሁ። ስለዚህ ሲጋራ ማቆም አለብህ፣ ማታቆም ከሆነ ትጎዳለህ ይለዋል። ከዛ ፔሸንቱ ምን ይላል? አንተ ባለፈው ላይ የሆነ ሌላኛው ቀን ላይ ስታጨስ አላየሁህም እንዴ? እንዴት ነው አንተ እያጨስክ አታጭስ ብለህ እኔን የምትመክረኝ ብሎ ሀሳቡን ውድቅ ሲያደርግ የሚፈጠር አይነት ፋላሲ ዩቱ ፋላሲ በመባል ይታወቃል ማለት ነው። በእነዚህ ኤግዛምፕሎች በጣም ኢንተረስትድ እንደምትሆኑ እና በአጭሩ እንደምትረዱ ተስፋ አደርጋለሁ። ኦኬ ነምበር 5 ኢዝ አክሲደንት ፋላሲ። አክሲደንት ፋላሲ ምንድን ነው? በአጭር ቋንቋ ይሄ ደግሞ there is general rule but that general rule is not applied to specific case or this general rule does not cover the specific case. ይሄ ማለት ምንድነው? ጀነራል የሆነ ሩል አለ፣ ህግ አለ። ግን ይሄ ጀነራል ሩል ስፔሲፊክ የሆኑ ኬዞች በሚኖሩበት ጊዜ ለነኛ ስፔሲፊክ ኬዞች መከታ ሳይሆን ሲቀር ወይም ኬቨር ወይም ከለላ ሳይሆን ሲቀር የሚፈጠር አይነት ፋላሲ ማለት ነው። ለምሳሌ አጭር ኤግዛምፕል አለ እዚህ ጋር ፍሪደም ኦፍ ስፒች። የሰው ልጅ ምንድነው? ፍሪደም ኦፍ ስፒች የተባለ ጀነራል ሁማን ራይት አለው፣ የማውራት መብት አለው። ስለዚህ ይህን የማውራት መብቱን ተጠቅሞ የፈለገውን ነገር ያወራል ማለት አይደለም አይደል? So freedom of speech is a constitutionally granted right. Therefore, Abebe should not be arrested for his speech that inspired the wrote last week ይላል። አበበ የተባለው ሰውዬ ባለፈው ሳምንት የሆነ ነገር
አውርቶ ነበር። ስለዚህ ባወራው ነገር እስር ቤት ገብቷል። ስለዚህ ምንድነው የሆነ ነገር አወራ ወይም ሰውን መሳደብ ይሆናል፣ ሰውን ማንቋሸሽ ሊሆን ይችላል፣ የሆነን ሰው አንቋሾ ሊሆን ይችላል እስር ቤት የገባው። ስለዚህ ምንድነው እስር ቤት ገብቷል። ጀነራል ሩሉ ፍሪደም ኦፍ ስፒች የሚል አለ። እስር ቤት ካለመግባት አልታደገውም ማለት ነው። ሰው አያችሁ ጀነራል ሩል አለ ለስፔሲፊክ ኬዝ ከበር ሳይሆን ሲቀር ማለት ነው። ሰው በዚህ ጊዜ የሚፈጠር አይነት ፋላሲ አክሲደንት ፋላሲ በመባል ይታወቃል። ኦኬ ነምበር 6 ኢዝ ስትሮማን ፋላሲ ነው። ስትሮማን ፋላሲ ደግሞ ይሄ ደግሞ ምንድነው ሰውየው ለማውራት የፈለገውን ሀሳብ ምን ማድረግ ማለት ማጣመም ወይም ለማውራት የፈለገውን ነገር ዳይሬክትሊ ሳያወራ እሱ ያወራውን ነገር ምን ያደርጋል ዲፍረንት ዳይሜንሽን ሰጥቶ ትርጉም ይሰጠውና የሰውየውን ሀሳብ ውድቅ ለማድረግ በሚደረግበት ጥረት የሚፈጠር አይነት ፋላሲ ነው። so it is arguer distort the argument and reach another distorted conclusion አርጊመንቱን ዲስቶርት ያደርግና ዲስቶርትድ የሆነ ኮንክሉዥን ይሰጣል። ኤግዛምፕል እናያለን። ፐርሰን ኤ ላይ we should have strict regulation on pollution to protect the environment ፐርሰን ቢ ደግሞ person A wants to shut down all factories and put hundreds of people out of work. That is just not realistic ይላል። person A ምንድነው ያወራው ማለት ነው ኤር ፖሊሽን ወይም የአየር ብክለትን ወይም የአየር ንብረት ለውጥን ለመቆጣጠር ስትሪክት የሆነ ሩል እና ሬጉሌሽን ሊኖረን ይገባል ብሎ ሐሳብ ያቀርባል። ቢ ላይ ያለው ሰውዬ ምን ይላል? ይሄ ኤ ላይ ያለው ሰውዬ ያለው ሐሳብ ልክ አይደለም። ምክንያቱም ሙሉ ፋክተሪዎችን ፋብሪካዎችን ዝግ እንደሆኑና በዛ ፋብሪካ ስር የሚተዳደሩ መቶዎቹና ከዛ በላይ የሆኑ ሰራተኞችን ከስራ ውጪ ሊያደርጋቸው ነው። ስለዚህ የሰውዬ ሐሳቡ ልክ አይደለም ብሎ ምን ሲያደርግ ማለት ነው ሐሳቡን ለማድረግ በሚሞክርበት ጊዜ የሚፈጠር አይነት ፋላሲ ነው ማለት ነው። እዚህ ጋር ምን አድርጓል ማለት ነው ወደ ራሱ ሐሳብ ዲስቶርት አድርጓል። ሰውየው ለማለት የፈለገው የአየር ንብረትን ለመቆጣጠር ስትሪክት የሆነ ሩል ይውጣ አይነት ሐሳብ ነው ያወራው። ግን ያወራው ሐሳብ ምንድነው ለማህበረሰቡ ጤና ሰግቶ ነው ማለት ነው። ቢ ላይ ያለው ሰውዬ ግን የመጀመሪያው ሰውዬ ለማውራት የፈለገውን ሐሳብ ይተውና ወደ ራሱ ተርጉሞ ምን ያደርጋል ፋክተሪዎች እንዲዘጉና የፋክተሪው ሰራተኞች ከስራ ውጪ እንደሆኑ ለማድረግ ነው ብሎ ሐሳብ ሲያቀርብ ማለት ነው። Okay, it is Gutama, example 2 ላይ ማለት ነው I am just saying that nuclear energy would provide a lot of energy in a clean way, so we should at least consider it as an option. በቀለ ምን ይላል? Oh, so you are a favor of nuclear war. Is that way that you want for all of the country to be knocking each other until we are all dead? How ridiculous ይለዋል ማለት ነው። ጉተማ ምንድነው ኒውክሊየር ኤነርጂ ምንድነው ክሊን የሆነ ኢነርጂን ፕሮቫይድ ያደርግልናል ይለናል ማለት ነው። ከዛ ምንድነው ሁለተኛው ሰውየው ምን ይለዋል ዓለምና ዓለምን ወይም ሀገራቶችን ልታጣላ ነው ወይ ልታፋጀን ነው ወይ እንዴት ነው እንዲህ የምታስበው ብሎ ሐሳቡን ውድቅ ሲያደርግ የሚፈጠር አይነት ፋላሲ ነው ማለት ነው። ኦኬ ኤግዛምፕል 3 ለራሳችሁ ማየት ትችላላችሁ። ኢት ኢዝ ሲምፕል በላይ የተባለ ዶክተር አለ ስለ ፓብሊክ ስኩል ላይ ጸሎት ማድረግ ይቆም የሚል ሐሳብ ያቀርባል። ከዛ ሌላኛው ሰውዬ ምን ይላል ይሄ ሰውዬ ጸሎት ይቁም ያለው ኤቲዝም ሆኖ ወይም ኢ አማኝነትን ለማስፋፋት ነው ብሎ ሐሳቡን ውድቅ ሲያደርግ የሚፈጠር አይነት ፋላሲ ነው እዚህ ውስጥ ያለው ማለት ነው። ኤግዛምፕሉን ለራሳችሁ አይታችሁ ተረዱ ማለት ነው። it is so simple. Okay, number 7 is missing the point or ignorantio ይሄ ምንድነው missing the point እንደ ስሙ ምንድነው የቀረበው ኤቪደንስ አለ ከኤቪደንሱ ተነስተን ደግሞ ዲሲዥን ስንሰጥ ኤቪደንስ ቤዝድ የሆነ እና መንገዱን ያልሳተ ውሳኔ መሆን አለበት። ግን ሚሲንግ ዘ ፖይንት ፋላሲ ላይ ምንድነው የቀረበው ኤቪደንስ እና ከኤቪደንሱ ላይ ዲፔንድ ሆነን የምንሰጠው ውሳኔ ሰማይና ምድር ማለት ነው። ኤቪደንሱ አለ ውሳኔው አለ። ሰው ለቀረበው ኤቪደንስ የሚሰጠው ውሳኔ ፖይንቱን ወይም ግቡን የሳተ ኮንክሉዥን ሲሰጥ የሚፈጠር አይነት ፋላሲ ማለት ነው። Okay, example, our daughter got all this semester at CU. Every single professor there should be fired ይላል። እዚህ ጋር አንድ ልጅ ነበረች ዩኒቨርሲቲ ነው የምትማረው። ከዛ ሁሉንም በሴሚስተር ውስጥ ሁሉንም ኮርሶች ዲ አመጣች። ስለዚህ ውሳኔው ምንድነው ሁሉም የዩኒቨርሲቲ ፕሮፌሰሮች ወይም መምህራኖች ይባረሩ ተብሎ ውሳኔ ሲሰጥ ማለት ነው። ሰው ምንድነው እዚህ ጋር ልጅቷ ዲ አመጣለች
ለልጅቷ ዲ ማምጣት ተጠያቂ የሆኑት ፕሮፌሰሮች ብቻ ናቸው ማለት ነው። እና ፕሮፌሰሮቹ ይባረሩ የሚል አይነት ውሳኔ ሲሰጥ በዚህ ጊዜ የሚፈጠር አይነት ፋላሲ ማለት ነው። ፖይንቱን ሚስ አድርጓል። ምክንያቱም ልጅቷ በራሷ ስላላነበበች ሊሆን ይችላል፣ በቂውን የፈተና ዝግጅት ስላላደረገች ሊሆን ይችላል። ዲ ያመጣችው በፕሮፌሰሮች ብቻ አይደለም ማለት ነው። ስለዚህ ይህን ውሳኔ ከማስተላለፋቸው በፊት አይዲያውን አናላይዝ አድርገው ኮምፓራብል የሆነ ዲሲዥን ወይም ኮንክሉዥን ላይ መድረስ ሳይቻል ሲቀር የሚፈጠር አይነት ፋላሲ ነው ማለት ነው። ሚሲንግ ዘ ፖይንት ኦር ኢግኖራንሺዮ ኢሌንቺ ፋላሲ የሚባለው። ኦኬ ክራይም ኦፍ ቴፍት ኤንድ ሮበሪ ሃቭ ቢን ኢንክሪዚንግ አት አን አላርሚንግ ሬት ሌትሊ ዘ ኮንክሉዥን ኢዝ ኦብቪየስ ዊ ማስት ሬኢንስቴት ዘ ዲስ ፔናልቲ ኢሚዲየትሊ ይላል። የዘረፋና የስርቆት ወንጀል አሁን ባለ ሁኔታ በጣም ጨምሯል። ስለዚህ ኮንክሉዥኑ ግልጽ ነው። እነኚህ ዘራፊዎችን እና ነጣቂዎችን ምን ማለት ነው? ዴዝ ፔናልቲን ኢሚዲየትሊ በራሳቸው ላይ ማዘዝ እና መግደል ነው ይላል። አናዘር ኦፕሽን አለ፣ ማሰርም አለ፣ ግን ወደ መግደል ኢሚዲየትሊ የሚሄድ አይደለም ማለት ነው። ሶ ከዚህ የተነሳ ሚሲንግ ዘ ፖይንት ኮንክሉዥን ላይ ያደርሰናል ማለት ነው። ኦኬ የቀሩትን ኤግዛምፕሎች ማየት ትችላላችሁ። ኦኬ ዘ ፋይናል ፓርት ኢዝ ሬድ ሄሪንግ ኦር ኦፍ ዘ ትራክ ፋላሲ። ይሄ ምንድነው? ሀሳብን ዳይቨርት በማድረግ የሚታወቅ ፋላሲ ነው። የቀረበው ሀሳብ አለ። የቀረበውን ሀሳብ ከማውራት ይልቅ ያን ሀሳብ ዳይቨርት በማድረግ ሰውየው ካቀረበው ሀሳብ ውጪ እንደሆነና እኛው ዳይቨርት ወዳደረግነው ሀሳብ እንድመጣለን በምናደርግበት ጊዜ የሚፈጠር አይነት ፋላሲ ማለት ነው። ኦኬ ኤግዛምፕል ዱ ዩ ኖው አብዱራሃም ዛት ተስፋ ሃዝ ጎት ኤ ኢን ኢንትሮዳክሽን ቱ ሎጂክ። በእውቀቱ ምን ይላል? It is not surprising. ተስፋ always wear miniskirt and she attract teacher with her half naked body. That is not her own effort ይላል። እዚህ ጋር ምንድን ነው ሀብታሙ ምን ይላል? ተስፋ የተባለች ተማሪ በኢንትሮዳክሽን ቱ ሎጂክ ኮርስ ኢ አመጣለች ይላል። ከዛ በኋላ በእውቀቱ ምን ይላል? ይሄ እኮ ምን ምገርም ነገር አይደለም። ምክንያቱም ሚኒስከርት ነው ሁሌ የምትለብሰው እና በግማሽ አካሏ ሰውየውን እየማለለች ውጤት እንድሰጣላት ስላደረገች ነው እንጂ የራሷ ኤፎርት አይደለም ብለው ሀሳብን ውድቅ ማድረግ ማለት ነው። ስለዚህ እዚህ ጋር ምን አድርጓል? ዳይቨርት ሲያደርግ እናያለን ማለት ነው። ሰውየው እያወራ ያለው ስለ ሎጂክ ኤ ስለማምጣቷ ነው። ይሄ ሰውዬ ደግሞ ምን ይላል? ኤ ስለማምጣቷ ትቶ ስለ ሚኒስከርት አለባበስና ስለ አትራክሽኗን እያወራ ነው ማለት ነው። በዚህ ጊዜ የሚፈጠር አይነት ፋላሲ ሬድ ሄሪንግ ፋላሲ በመባል ይታወቃል። ቤቲ ምን ትላለች? ዘ ሳይንቲስት ኮሚኒቲ ኢዝ አን anonymous agreement we are altering the climate and if we continue on our present course the result will be disastrous. Climate change is a real problem in this world ትላለች። ሶሲ ምን ትላለች? you know what problem in this world? people just believing everything they hear. people will believe just about anything as long as said on television ይላል። ቤቲ ያቀረበችውን ሀሳብ ሶሲ ምን ትላለች? ካቀረበችው ሀሳብ ላይ ዲፔንድ ሆና ሀሳብ ከመስጠት ይልቅ የራሷን ሀሳብ ነው እዚህ ጋር እያወራች ያለችው። በዚህ ዓለም ላይ ያለው ችግር ምን እንደሆነ ታውቂያለች ትላታለች። ከዛ እዚህ ዓለም ላይ ያለው ችግር ሰዎች የሚሰሙትን ዝም ብሎ በማመናቸው ነው ብላ እና በሀሳብ የሚነገረውን በመስማት እና በማመናቸው ብቻ ነው ችግር የሚሆነው እንጂ ስለ ዲዛስትሬስ ስለ ክላይሜት ኮንዲሽን አይደለም ብላ ሀሳብ ስታወራ ነው ማለት ነው። ልጅቷ ያወራችውን ሀሳብ ትታ የራሷን ሀሳብ ነው እዚህ ጋር እያወራች ያለችው ማለት ነው። ሰው በዚህ ጊዜ አይነት የሚፈጠር አይነት ፋላሲ ሬድ ሄሪንግ ፋላሲ በመባል ይታወቃል። ኦኬ ቴንክ ዩ። የዛሬ ቪዲዮአችንን በዚህ እናበቃለን። በቀጣይ ፓርት ወይም በቀጣዩ ከአራቱ ኢንፎርማል ፋላሲዎች ውስጥ ሁለተኛው ፋላሲ ዊክ ኢንዳክሽን ፋላሲ ነው። እሱን በቀጣይ ቪዲዮ የምናየው ይሆን ማለት ነው። ስለዚህ ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንልን። ፓርት 2 አፍተር 20 ሰብስክሪፕሽን ይላል። አትሊስት 20 ሰው ሰብስክራይብ ማድረግ እና ይህን ቻናል ማሳደግ መቻል አለባችሁ። የእናንተ አንድ ሰብስክሪፕሽን
ለነ ኢነርጂ ይሆንልኛል ማለት ነው። ስለዚህ ሰብስክራይብ፣ ላይክ፣ ሼር እና ኮፒ ሊንክ ማድረግ እንዳትረሱ ፕሊዝ። ሀሳቡን ከተጠቀማችሁበት ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክን ማድረግ ቀላል ነገር ነው ማለት ነው። አያስጨምራችሁም፣ አያስከፍላችሁም። ኢት ኢዝ ሶ ሲምፕል ቲንግ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።